ለሰው ልጆች ችግር መቃለል ምክንያት፣ ለሰው ልጆች መዳን ምክንያት እንጂ በሷ ምክንያት የሰው እጅ እንዲቆረጥ የምታይ እናት አይደለችም። በቤተ ክርስቲያን ታሪክ ብዙ ነገሮችን እንደምናምነው ይሄንም አምነን ተቀብለን እንተርካለን። ያው የእመቤታችን የዕረፍት ቀንም እናከብራለን። መጽሐፍ ቅዱሳዊ አይደለም የተባለው ምኑ ነው? የጠላት እጅ እንደነበረ መሆኑ ነው። እሷ ለጠላት አትጸልይም ነው። ታዲያ ድንግል ማርያም ለጠላቷ ያላዘነች፣ ለጠላቷ ያልጸለየች፣ ጠላቷን እንደራሷ አድርጋ ያልወደደች፣ ታዲያ ማን ሊወድ ነው ጠላትን? በእመቤታችን ላይ ይህን ያህል ጦርነት አሁን በምናየው እንደ ሁሉም አፉን በእሷ ላይ የሚከፍተው ለምንድን ነው? ደግሞ ሰይጣን እኮ የኢየሱስ ወዳጅ ለኢየሱስ አምልኮ ቀናኢያን እየመሰሉ እኮ ነው። አንዲት ሰው ለኢየሱስ አምልኮ ቀናኢት ሆና ድንግል ማርያም እንዴት እንደምታጣጥል በጣም ያሳፍራል። እንዲህ ያለው ጦርነት በድንግል ማርያም ላይ የተከፈተው፣ እንዲህ ያለው ጦርነት በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ የተከፈተው ለምንድን ነው ስንል በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አድርጋለኋል። ጉድ ያረገኝን ኢየሱስ ክርስቶስን አንቺ ነሽ ምክንያት የሆንሽ፣ አንቺ ነሽ። አንቺ ቅድስት ንጽሕት ከሴቶች ተለይተሽ የተባረክሽ ጸጋን የተሞላሽ ባትሆኚ ኖሮ እሱ ሰው አይሆንም ነበር፣ እኔንም ጉዳይ አያደርገኝም ነበር። ይኸው ዛሬ ማንም በእሱ ያመነ ሁሉ አይቀልድብኝም ነበር ነው። ስለዚህ ውጊያው ከዲያብሎስ ነው፣ እኔ ከሰው ነው አልለውም። ስለዚህ ድንግል ማርያም ዲያብሎስ አይወድም። እንደ ቅድስት ኤልሳቤጥ በእውነት በማህፀን ያለው በደስታ እስኪዘል ድረስ ማወቅ እንዴ! ጽንስ በማህፀን በደስታ ሲዘል የእሷን ድምፅ ሰምቶ በእናቱ ጆሮ ሰምቶ ሲዘል እኛ እንዴት ነው ከጽንስ በታች ምን ሆነን? ትውልድ ሁሉ ብፅዕት ይሉኛል አለች። እነሆ ብፅዕት አንቲ፣ ቅድስት አንቲ፣ ቡርክት አንቲ፣ ውድስት አንቲ፣ ክብርት አንቲ። እንደው የእሷን እናትነት ክብሯን ለመግለጥ ጊዜው ተርፎን ነው ወይ አጀንዳ አድርገን እሷን ምንጨቃጨቅባት? መጽሐፍ ቅዱሳዊ አይደለም አይባልም። የድንግል ማርያም የሕይወት ታሪክም የእያንዳንዶቹ የሐዋርያት የሕይወት ታሪክም የሰማዕታት የሕይወት ታሪክም እንደ ሁሉም ነገር በአዲስ ኪዳን በወንጌል ካልተገኘ አይባልም። የእያንዳንዳቸው ታሪክ ሊገኝ የሚችለው በቤተ ክርስቲያን ታሪክ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ እግዚአብሔር አምላካችን ዘመነ አስተርእዮን በቸርነቱ ባርኮ ስለሰጠን ከስብከት ጀምሮ እስካሁን ድረስ የእሱን መገለጥ እንድንመሰክር እንድንናገር በዓላቱን ሁሉ በሰላም እንድናከናውን ስላደረገ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን በመሆን እሱ ራሱ እንዲያስተምረን እንዲመክረን የጥያቄውን መልስም እሱ ራሱ እንዲሰጠን ቅዱስ ፈቃዱ ይሆንልን። አሁን ወደ ተለመደው ሳምንታዊ ጥያቄ እንሄዳለን። እሺ አባታችን እግዚአብሔር ይስጥልን። የዛሬው ጥያቄ ዛሬ እመቤታችን የዕረፍቷ መታሰቢያ ነው። ባረፈች ጊዜ ሐዋርያት ስጋዋን ሊቀብሩ ሲሄዱ ተቃዋሚዎች አስክሬኗን ቀምተው ለማቃጠል ሲሞክሩ መልአከ እግዚአብሔር ዋና የተባለውን ሰው እጅ ቆርጦ እንደጣለውና በእመቤታችን ምልጃ እጁ እንደነበረ እንደሆነለት ታሪክ ይናገራል። ይህንን መጽሐፍ ቅዱሳዊ አይደለም የሚሉ አሉ። ይህን እንዴት ያዩታል አባታችን? ጥሩ ጥያቄ ነው። ወደ እሱ ታሪክ እና ወደ ጥያቄና መልሱ ከመሄዳችን በፊት በእውነቱ እሷን በተመለከተ መጽሐፍ ቅዱስ የሚለውን አነባለሁ። መጀመሪያ የሉቃስ ወንጌል ምዕራፍ 1 ከቁጥር 26 ላይ ምን ይላል? በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት ይላል።
ጌታን እንደምትጸንሰው ባበሰራት በነገራት ጊዜ ወንድ ስለማላውቅ እንዴት ሊሆንልኝ ይችላል ብላ ከብዙ ክርክር በኋላ ምን ይላል? ቁጥር 36 ላይ እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የጌታ ባሪያ፣ እንደ ቃሌ ይሆንልኝ አለች። መልአኩም ከእርሷ ሄደ። ማርያምም በዚያ ወራት ተነስታ ወደ ተራራማው አገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅም ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት አለች። በመንፈስ ቅዱስ ተሞልታ ቅድስት ኤልሳቤጥ። ማርያምም እንዲህ አለች ይላል፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና። እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓል። ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎችን ከዙፋናቸው አዋርዷል። ትሑታንንም ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል። ባለጠጎችንም ባዶአቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤልን ብላቴናውን ረድቷል። ማርያምም 3 ወር የሚያህል በእርሷ ዘንድ ተቀመጠች ይላል፣ ከኤልሳቤጥ ጋር ማለት ነው። አሁን እዚህ ላይ ቅድስት ኤልሳቤጥ የእመቤታችን አክስት ናት። ከ90 ዓመት በኋላ ነው በተአምር የጸነሰችው። መልአኩ ቅዱስ ገብርኤል ይህን ምልክት ሲነግራት ፈጥና ወደ እሷ ነው የሄደች። እንግዲህ አክስቷ ኤልሳቤጥ 90 ዓመቷ ነው። እሷ ደግሞ ገና የ15 ዓመት ወጣት ናት፣ ድንግል ናት። ግን በጣም የሚገርመው መንፈስ ቅዱስ በውስጧ ስለሞላ ቅድስት ኤልሳቤጥ የኔ ልጅ ማርያም አይደለም ያለችው፣ የጌታዬ እናት። የእመቤታችን የክብር አጠራር የጀመረ እዚያ ላይ ነው፣ የጌታዬ እናት። ስለዚህ ከዚህ የተነሳ ሁላችንም እመቤታችን ድንግል ማርያምን እንዲሁ ማርያም አንልም። ብዙ ማርያሞች አሉ በመጽሐፍ ቅዱስ ውስጥ። ከነሱ ለይተን የእናትነትን ክብር የምንሰጥበት አጠራር እመቤታችን ድንግል ማርያም፣ እመቤታችን እያልን የምንጠራት። እንኳን እሷ በዓለሙ ሁሉ እንደሚደረገው በእኛም በሀገራችን የመሪዎቻችን ሚስቶች ቀዳማዊት እመቤት እየተባሉ ነው የሚጠሩ። ቀዳማዊት እመቤት እየተባሉ ይጠራሉ። ሁሉም ቀዳማዊት እመቤት ይላሉ። ለምን? የአገር መሪ ሚስት ስለሆኑ የክብር አጠራር ስለሚያስፈልግና መከበር ስላለባቸው። በተለይ ወላዲተ አምላክ እንዲሁ ዝም ብሎ እንደው ማርያም ይከብዳል በእውነቱ። እመቤታችን ድንግል ማርያም፣ እመቤታችን ቅድስት ማርያም ብንል በጣም እግዚአብሔር መንፈስ ቅዱስ ተደሳች ነው የሚሆነው። ልክ ቅድስት ኤልሳቤጥ የጌታዬ እናት እንዳለች እንዲያው አጠራሩን ነው ያው ስንጠራ ብዙ ጊዜ ከሌሎች ማርያሞች ለይተን እሷን የምናከብርበት እመቤታችን ቅድስት ድንግል ማርያም እንላለን። ወደ ጥያቄው ስንሄድ እመቤታችን
በስጋ ባረፈች ጊዜ ሐዋርያት ወደ ጌቴሴማኒ ሊቀብሩ ሲሄዱ ያው የተለመዱ የጌታ ተቃዋሚዎች አሁንም የሷ ተቃዋሚዎች ስለነበሩ እሱ ተነሳ ተብሎ ይሄው አንገታችን አስደፍተዋል፣ ደሞ እሷ ተነሳች የሚል ወሬ መስማት አንፈልግም፣ ስለዚህ ቀምተን ማቃጠል አለብን ብለው አድመው እንደሄዱ ከዚያም በድፍረት ታውፋንያ ይለዋል። እንግዲህ በታሪክ መጽሐፍ ታውፋንያ የሚባል ሰው አስከሬኗን በድፍረት ነጥቆ ለመውሰድ ከሐዋርያት ሲሞክር መልአከ እግዚአብሔር እጁን በሰይፍ ቆርጦ ጣለው። ነገር ግን ወላዲታ መልአክ ድንግል ማርያም መቼስ ማን እንደሆነች እናውቃለን። ኦ ርኅራኄተ ሕሊና ለኩሉ ፍጥረት ዘሕጋ ልማዳ ምሕረት። መቼስ ወንጌልን እንደ ድንግል ማርያም ተግባራዊ ያደረገ ይኖራል ተብሎ አይታሰብም። ስለዚህ በማቴዎስ 5 በሌሎችም ወንጌላት በኦሪቱ ጠላትህን ጥላ የሚወድህን ውደድ እንደተባለ ሰምታችኋል ነው የሚለው፣ ሰምታችኋል። ነገር እኔ ግን እላችኋለሁ የሚጠሏችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚያሳዷችሁ ጸልዩላቸው። ጸልዩ እንጂ አትርገሙ። የሰማዩ አባታችሁን ምሰሉ። የሰማዩ አባታችሁ ለሚያመልኩትም ለማያመልኩትም ለሚሰድቡትም ለሚያመሰግኑትም ፀሐይን ያወጣል፣ ዝናብን ያዘንማል፣ ክረምትና በጋን ያፈራርቃል፣ የምንተነፍሰውን ኦክስጅን አየር ለሁሉም ይሰጣል፣ ለወዳጆቹም ለጠላቶቹም ለሚያመልኩትም ለማያመልኩትም። ከዚህም ሁሉ ጋር ጠላትህን ውደድ የሚለው ቃል ለእውነተኞች ክርስቲያኖች ትልቁ የሕይወት መገለጫቸው ነው። አንደኛ ዮሐንስ ምዕራፍ 3 ውስጥ እኛ ይላል ወንጌላዊ ዮሐንስ ወንድሞች ወይ እኛ ወንድሞቻችን ስለምንወድ ይላል። ወንድሞቻችን የሚላቸው አሁን ሰው የሆነን ሁሉ ጠላቶችን ሁሉ ነው። ወንድሞቻችን ስለምንወድ አለ አሁኑኑ ከሞት ወደ ሕይወት እንደተሻገርን እናውቃለን። ወንድሙን የሚጠላ ነፍሰ ገዳይ ነው የሚለው። ወንድሙን የሚጠላ በሞት ይኖራል። ወንድሙን የሚጠላ ወንድሙን የማይወድ በሞት ይኖራል። ወንድሙን የሚጠላ ነፍሰ ገዳይ ነው። ነፍሰ ገዳይ ደግሞ እንዳይድን ታውቃላችሁ ይላል። ስለዚህ የክርስቲያኖች ትልቁ መገለጫቸው ጠላትን መውደድ ነው። ለምሳሌ የሐዋርያት ሥራ ምዕራፍ 7 ላይ እንደምናየው ቅዱስ እስጢፋኖስ ወገኖቹ በጠላትነት ተነስተውበት በድንጋይ እየቀጠቀጡ እየገደሉት ጌታ ኢየሱስ ክርስቶስ ሆይ የሚያደርጉትን አያውቁምና ይቅር በላቸው እንዳለ እናያለን። ይህን ሁሉ እንግዲህ ያገኙት ከቃሉና በተለይም ጌታ በቃል ብቻ ሳይሆን በስራም ሰርቶ ያሳየ አምላክ ስለሆነ ቀራንዮ ላይ በአደባባይ በመስቀል በዕለተ ዓርብ በተሰቀለ ጊዜ የሚያደርጉትን አያውቁምና ይቅር በላቸው ያለ ድንቅ አምላክ ነው። ከዚህ ሁሉም ተምረዋል። እመቤታችን ደግሞ በዚያን ጊዜ ከእግረ መስቀሉ ስር አብራ ነበረች። ይህን ቃል ሲናገር ጮሆ ሲናገር የሚያደርጉትን አያውቁምና ይቅር በላቸው ሲል በሰውነቱ ነው። እንግዲህ ካህን ሊቀ ካህናት ሆኗል በቀራንዮ። እሱ ራሱ መስዋዕት ነው፣ መስዋዕት አቅራቢ ሊቀ ካህናት ነው። እንደገና የሚያደርጉትን አያውቁምና ይቅር በላቸው ባይ ነው። ከአብ ከመንፈስ ቅዱስ ጋር በመለኮት አንድነት ደግሞ አብሮ ይቅር ባይ ነው። መስዋዕት ነው፣ መስዋዕት አቅራቢ ነው። ከአብ ከመንፈስ ቅዱስ ጋር ደግሞ በመለኮት አንድነት ደግሞ መስዋዕት ተቀባይ ነው እና በእርግጥ የጌታ ይቅር በላቸው ማለት ለኃጢአት ስሬት ምሳሌነቱ እንደተጠበቀ ሆኖ ለኃጢአት ስሬት ሆኖ የቅዱሳኑ ጠላትን የመውደድ ምልጃና ጸሎት ደግሞ የኃጢአት ስሬት ወደሚገኝበት ወደ እሱ ደም ማድረስ ነው የሆነ ሆኖ ማርያም አሁን ለጠላቷ ጸለየች፣ እጁን ወደ ቦታው እንዲመለስ አደረገች ቢባል መጽሐፍ ቅዱሳዊ አይደለም አይባልም። ለምሳሌ
አንደኛ ነገሥት ምዕራፍ 13ን ስናነብ በሰሜን እስራኤል ያለ አግባብ መስዋዕት የሚሰዋ ኢዮርብዓም የሚባል ነበረ እና ከደቡብ እስራኤል ከእግዚአብሔር የተላከ ነቢይ ተልኮ ሄዶ የምታደርገው ነገር ትክክል አይደለም ብሎ ስህተቱን ሲያጋልጠው ያውም ደግሞ የእግዚአብሔር ኃይል ምልክት እየሰጠው አንተ ደግሞ ማነህ ብሎ ያን የእግዚአብሔር ነቢይ ሄዶ ለማሰርና ለመግደል ለመያዝ ሲሞክር ያ ባለስልጣኑ እኮ ነው ንጉሱ ለመያዝ ሲሞክር እጁ በዚያው ደረቀ ይላል እዚሁ አንደኛ ነገሥት ምዕራፍ 13 እጁ በዚያው ደርቆ ቀረ እንጨት ሆነ ደነገጠ ያ የአገር መሪ ነው ባለስልጣን ነው ውርደት ነው ደነገጠና አዎ የእግዚአብሔር ሰው ሆነህ እንደመጣህ አሁን አምኛለሁ እባክህ እጄን ወደ ነበረበት እንዲመልስልኝ እግዚአብሔር ጸልይልኝ አለው ይላል ይኸው ቃሉን የሚለው አንደኛ ነገሥት አንብቡት ወዲያው ያ የእግዚአብሔር ሰው ያ ነቢይ ጸለየለት እጁም ወደ ነበረበት እንደ ድሮ ሆነለት ይላል እና የእመቤታችን ምንድነው ድንቁ እና አሁን የእመቤታችንም እንደዚሁ ነው እና የሷን አስከሬን ነጥቆ ጉልበታም የታወቀ ሰው ነበረ ነው የሚባለው ሊያቃጥል ነው እንግዲህ ሊያቃጥሉ ነው እነሱ ወዲያው መልአከ እግዚአብሔር በጥሶ ጣለው ቅድም እንዳልነው የመልአከ እግዚአብሔር በጥሶ ሲጥለው ወላዲተ አምላክ ድንግል ማርያም ደግሞ ይሄን ማየት አትፈልግም በሷ ምክንያት እንደ ቃና ዘገሊላው ሰርግ አሁን የቃና ዘገሊላው ሰርግ ሙሽሮች አፍረው ነበር ግብዣው ተቋርጦ ወላጆች አፍረው ነበር ሚዜዎች አፍረው ነበር የቅርብ ዘመድ አዝማድ ወዳጅ አፍረው ነበር ነገር ግን እሷ ጌታን ጠይቃ ውሃ ወደ ወይን እንደተቀየረ እናውቃለን ለዚያ ምክንያት ናት ለቃና ዘገሊላው ሀፍረት መወገድ ምክንያት ናት በርግጥ የቀራንዮ መለኮት የተዋሃደው ደም ዓለምን ያስደሰተ ወይን ያስለበሰው የሰውን ልብ ያስደሰተው ዓለምን ያስደሰተው የጠላት ያውዝን ራስ የቀጠቀጠው ሞትን ያሸነፈው መርገምና ኃጢአትን ጠራርጎ ያስወገደው የክርስቶስ ደም ምሳሌ ይሁን እንጂ በቃና ዘገሊላ የነበረውን ችግር ጌታ ሲፈታው ምክንያት እሷ ነበረች ስለዚህ ለሰው ልጆች ችግር መቃለል ምክንያት ለሰው ልጆች መዳን ምክንያት እንጂ በሷ ምክንያት የሰው እጅ እንዲቆረጥ የምታይ እናት አይደለችም ስለዚህ ያ ባህሪዋ ስለሆነ ምንም እንኳን በስጋ ልጇ ቢሆንም አምላኳ ነው ፈጣሪዋ ነው መለኮት ነው ሁሉን ቻይ ነው እና ወደ ልጇ እባክህ ይሄን ሰው ማረልኝ እጁንም ወደ ቀደመ ተፈጥሮ መልስልኝ አለችው መለሰላት ነው የሚለው ይሄ ምንድነው መጽሐፍ ቅዱሳዊ አይደለም ማለት ምን ማለት ነው እና ይሄ እግዚአብሔር ሰው ይሄ ነብይ ጸልየው ይሄን ሲያደርግ እንዴ ስንቶች ወዳጆቹ በጸሎት ምን ያላደረጉት ተአምር አለ በብሉይ ኪዳን ያው እግዚአብሔርን ይዘው እግዚአብሔር በሚሰጣቸው ነው አማልክት እስኪባሉ ድረስ አምላክ እሱ ብቻ ነው ሙሴን ለምሳሌ አንተን በፈርዖን ላይ አምላክ አድርጌያለሁ ይለዋል እዚያ መዝሙር 80 ላይም እንደምናየው በጣም በሚገርም ሁኔታ 81 ላይም ነው እንደምናየው አንሰ እቤ አማልክት አንትሙ ወደቂቀ ልዑል ኩልክሙ የልዑል ልጆች ወዳጆችን ሁላችሁንም አማልክት ብያችኋለሁ ይላል አማልክት ማለት ሰው ሊሰራው የማይችለውን ነገር የሚሰሩ ማለት ስለዚህ ይህን ያህል አማልክት እስኪባሉ ያከበራቸው ናቸው እና የነሱ ጸሎት ያን ሁሉ ተአምር ሲያደርግ የድንግል ማርያም ጸሎት ለምንድነው ይሄን የማያደርገው እና የሆነ ሆኖ ታሪኩ የሚለው ይሄን ነው አሁን ምንድነው ሰዎች የሚሉት እንደዚህ የሚል ታሪክ በመጽሐፍ ቅዱስ ውስጥ የለም ነው ዋናው መጽሐፍ ቅዱሳዊ መሆኑን እንየው መጽሐፍ ቅዱሳዊ መሆኑን ካየን ያ ይበቃናል የአዲስ ኪዳን ዋና ዓላማ ሰው የሆነውን አምላክ ሰዎች አምነው እንዲድኑ በሱ የዘላለም ሕይወትን እንዲያገኙ እንጂ ስለያንዳንዱ
ወዳጁ ወይም ደግሞ ሰው ሆኖ ይሄን ዓለም ለማዳን ሰው ሆኖ በምድር ላይ በተመላለሰበት ጊዜ የተጠቀመባቸው ብዙዎች ፍጡራን አሉ፣ ብዙዎች ቅዱሳን አሉ እና የእነዚያን ሁሉ የግል ታሪክ በመጽሐፍ ቅዱስ ውስጥ እንዲጻፍ አይደለም ማለት በወንጌል ውስጥ እንዲጻፍ አይደለም ዓላማው። ይህንም ደግሞ የጀመረው ከእናቱ ነው። ለምሳሌ አዲስ ኪዳን ወንጌል የድንግል ማርያም እናትና አባት እነማን ናቸው ይላል። ወንጌል እነማን ናቸው ይላል። የት ተወለደች ይላል። እንዴት አደገች ይላል። ይሄው እስከ ሞቷ ድረስ በዚህ ጊዜ ሞተች፣ በዚህ ጊዜ እንደዚህ ሆነች የት ይላል አይልም። ምክንያቱም እንዲህ ያለውን የምናገኘው በቤተ ክርስቲያን ታሪክ ነው፣ በቀኖና ነው እና ቤተ ክርስቲያን የእግዚአብሔር መንግስት ናት። ማንኛቸውም መንግስታት መንግስታቸውን የሚመሩበት ሕግ ያወጣሉ። የእግዚአብሔር መንግስት የሆነች ቤተ ክርስቲያን ደግሞ መንፈስ ቅዱስ በሚመራው በቅዱስ ሲኖዶስ ቀኖና ትደነግጋለች፣ ስርዓት ትሰራለች። የራሷ የሆነ ታሪክ አላት፣ ታሪኩን ትተርካለች እና የሆነ ሆኖ በወንጌል ውስጥ እንዲያው ካልተካተተ ያ ሁሉ አይባልም፣ እንደዚህ አይባልም። የወንጌል የአዲስ ኪዳን ዓላማው ምንድን ነው? የአዲስ ኪዳን ዓላማ የድንግል ማርያምን እዚህ ቦታ ተወለደች፣ እናትና አባቷን ነገን የላቸው፣ በዚህ ጊዜ ሞተች፣ እንደዚህ ሆነ ለማለት አይደለም። ስለ እያንዳንዳቸው ሐዋርያት ለመጻፍ አይደለም። ደግሞ አለው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደደ እና ዓለሙን የወደደበትን ልጁን በሱ ሞት ዓለም እንደዳነ እሱን በማመን ኃጢአት እንደሚሰረይ የዘላለም ሕይወት እንዴት እንደሚገኝ ሞትና መቃብር እንዴት ማሸነፍ እንደሚቻል በዘላለም የእግዚአብሔር መንግስት እንዴት በደስታ መኖር እንደሚቻል ስለ እሱነቱ ብቻ ሰዎች አምነው እንዲድኑ እንጂ ዓላማው ስለ እያንዳንዱ ቅዱስ ወይም ስለ እያንዳንዳቸው የእሱ ወዳጆች ታሪክ የሚጽፍበት ግዴታ የለበትም ማለት ነው፣ አልተባለም። ስለዚህ በቤተ ክርስቲያን ታሪክ ብዙ ነገሮችን እንደምናምነው ይሄንም አምነን ተቀብለን እንተርካለን። ያው የእመቤታችን የዕረፍት ቀንም እናከብራለን። የሆነው ሆኖ ያን ጊዜ መልአከ እግዚአብሔር በሰይፍ ቆርጦ ሲጥለው እንደነበረ ይሁንልኝ ብላ ጸለየች። እንደነበረው ሆነ። የዚያ ሰውዬ እጅ መልአከ እግዚአብሔርን የእመቤታችንን አስከሬን ከዮሐንስ ጋር ነጥቆ ወስዶ በገነት አስቀመጠው ይላል። ይሄን የማያደርግበት ምክንያት ምን አለ? ይሳነዋል ወይ? ከእግዚአብሔር ቃል የወጣ ነው ወይ? ምንድነው? ያሳፍራል ወይ እንደዚህ አይነት ነገር? ከዚያ በኋላ ሐዋርያት እንዴት ተሰውሮብን ይቀራል የእመቤታችን አስከሬን እባክህ ስጠን ብለው ለመኑ፣ ሱባኤ ገቡ ይላል። አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ፣ ለምኑ ይሰጣችኋል ያለ አምላክ ነው ማቴዎስ 7 ላይ። ስለዚህ አንኳኩ፣ ፈለጉ፣ ለመኑ፣ መልስ አገኙ፣ በጌቴሴማኒ ቀበሩ። ከዚያ በኋላ ደግሞ ተነሳች ይላል። ምን ይሳነዋል? አልዓዛርን ያስነሳ አምላክ እኮ ነው። ምን ይሳነዋል? አረገች እንደ ኤልያስን እንዲያርግ ያደረገ አምላክ እኮ ነው። ሄኖክን እንዲያርግ ያደረገ አምላክ እኮ ነው። ምን የሚሳነው ነገር አለ እንዴ? ይሄን ማመኑ ምንድነው? ይሄን ነገር ይሄን ታሪክ ካመናችሁ ትኮነናላችሁ ተብሏል ወይ? ደግሞስ እንዲህ አይነትን ታሪክ ማመኑ ያስኮንናል ወይ? እንዲያውም እውነቱን ለመናገር ከሆነ የክርስትና ሕይወት መለኪያው ያላዩትን ሰምቶ ማመን ነው። ከራሱ ካዳኙ ከጌታ ጀምሮ ከሱ ከወንጌሉ ቃል ጀምሮ ሰምቶ ማመን ነው። ካላየሁ አላምንምማ፣ ካላነበብኩ አላምንም። ቶማስም ያደረገው ያን ነው። ቶማስ አልተመሰገንም። የተመሰገኑ ሳያዩ የሚያምኑ ብፁዓን ናቸው ነው። እኛ ታሪክ ተነግሮናል፣ እናምናለን። ይህም ታሪክ ያስደስተናል። እና ለምንድን ነው ታዲያ ብዙ ጊዜ በእመቤታችን ላይ ይህ አይነት ንቀት ከአጠራር ጀምሮ እመቤታችን እንኳን ቅድስት ኤልሳቤጥ የጌታዬ እናት ማርያም እኮ አላለችም እንዴ? የ90 ዓመት አሮጊት እኮ ናት። የ90 ዓመት ሽማግሌ ናት። በፈለገችው ስም መጥራት የምትችል ናት። በልጅነት ስም
ነገር ግን የጌታዬ እናት ነው ያለችው። እንዲያውም ስትናገር እየጮኸች ነው ከአክብሮቷ የተነሳ የጌታዬ እናት። እኛ ደግሞ የጌታችን እናት እመ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ። እንደገና እመቤታችን ቅድም እንዳልኩት እንዴ የዚህን ሀገር መሪዎች ባለቤት ቀዳማዊት እመቤት እያልን የምንጠራ ጥሩ ነው፣ የአክብሮት ስም ነው እንዴ። በጣም የሚገርም ነገር ነው። ጌታ እያሉ ይጠራል። አሁን እዚያ ዮሐንስ ምዕራፍ 7 ላይ በአካለ ነፍስ ያሉ ቅዱሳንን እነዚህ ነጫጭ ልብስ የለበሱ በበጉ ደም ልብሳቸውን ያነጹ ከየት እንደመጡ ታውቃለህ ወይ አለኝ ይላል ከሱራፌል አንድ ወደ ዮሐንስ ወንጌላዊ መጥቶ። ስለዚህ ዮሐንስ ምንድን ነው ጌታዬ አንተ ታውቃለህ አልኩት። መልአኩን እኮ ነው ጌታዬ የሚለው እንዴ። ቅዱስ ጳውሎስን እኮ ጌቶች ብሏቸዋል ያ የወህኒ ቤት ኃላፊ ወታደር የሐዋርያት ሥራ ምዕራፍ 16 ላይ እንደሚነግረን። ሳራ እኮ ባሏን አብርሃምን ጌታዬ እያለች ነበር የምትጠራው። ጌታዬ እያለች በመጥራቷ እኮ ተሸልማበታለች አንደኛ ጴጥሮስ እንደሚነግረን። ስለዚህ እመቤታችንን እመቤታችን ብሎ መጥራት ምን የሚያሳፍር ሆኖ ነው? ማንኛቸውንም አሁን ስንሰማ ዘመናውያንን መጽሐፍ ቅዱስ አነበብን ተገልጦልናል በርቶልናል የሚሉት ማርያም 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 ነው እንደ ጓደኛ። እሺ 78 ማርያሞች አሉ። የትኛዋ ማርያም ናት? ቢያንስ የጌታ እናት ወንጌሉ እንደሚላት። ስለዚህ የሆነ ሆኖ እመቤታችን ማለታችን በእውነቱ የሚያሳፍረን አይደለም። በእመቤታችን ላይ ይህን ያህል ጦርነት አሁን በምናየው እንደ ሁሉም አፉን በእሷ ላይ የሚከፍተው ለምንድን ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በእውነት በማንኛውም ጽሑፍ እንደው ክርስቶስን በማስወገድ በመተው በቀራንዮ ተሰቅላ ያዳነችን እሷ ናት፣ ከሞት ያዳነችን እሷ ናት በእውነቱ የሚል አለ? የሌለውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሃይማኖት መግለጫ እንደዚህ ይላል። እንደዚህ ይላሉ። የአምላክ እናት ከመሆኗ በቀር የአምላክ እናት መሆኗን ከመመስከር በቀር ከሷ መወለዱን ከመናገር በቀር የሃይማኖት መግለጫው ይላል። እና አንዳንድ ምዕመናን ባለማወቅ ባለመማር አንዳንድ ቃላት የሚሏቸው ነገሮች ይኖራሉ ከመጽሐፉ ከቃሉ የወጡ የእነዚያን በየዋህነት የሚያደርጉትን ንግግር ደግሞ የእነሱን ቃላት የማረም ስራው እኮ ነው እግዚአብሔር መንፈስ ቅዱስ። ሮሜ 8 ላይ ምን እንደምንጸልይ አናውቅም ይላል። ምን እንደምንጸልይ አናውቅም፣ ምን እንደምንል አናውቅም፣ መንፈስ ቅዱስ ግን እኛን ያግዛል ይላል። እንኳን መንፈስ ቅዱስ የአሜሪካን ኮምፒውተር ዓለምን እያገዛ አይደለም ወይ? ስፔሊንግ ሲሳሳት ስፔሊንግ ተሳስተሃል ላርምልህ ወይ? እሺ ያርማል። ግራመር ተሳስተሃል ላርምልህ ወይ? አዎ አርምልኝ ያርማል። እንደ ኮምፒውተር እንኳን ያርማል፣ እንኳን እግዚአብሔር መንፈስ ቅዱስ። በእሳት አምሳል ከተገለጠበት ከባለ 50 ጀምሮ አብም ወልድም በሱ ህልዋን ሆነው ቤተ ክርስቲያንን ከመራበት ጊዜ ጀምሮ እስካሁን ድረስ የእግዚአብሔር መንፈስ ቅዱስ ትልቁ ስራው የጎደለውን ማቃናት፣ የተጣመመውን ማቃናት፣ የጎደለውን መሙላት፣ ያልተስተካከለውን ማስተካከል፣ ባለማወቅ የጸሎት አጠቃቀም፣ ባለማወቅ የጸሎት ቃላት የሚጠቀሙትን እነሱን ማስተካከል። እንደ እግዚአብሔር እኮ የልብ አምላክ ነው። እግዚአብሔር መንፈስ ቅዱስ እኮ የልብ አምላክ ነው እንጂ የቃላት ማሳመር አምላክ አይደለም። እንደ ምዕመናን እኮ የመጀመሪያዎች ክርስቲያኖች እኮ ምዕራፍ ቁጥር ብለው አይደለም፣ በምዕራፍ በቁጥር ቃሉ ተነግሯቸው አይደለም። ሰሙ፣ በየዋህነት አመኑ፣ ዳኑ፣ አለቀ። እንደ ቃሉ ኖሩ፣ የዘላለም ሕይወትን አገኙ። ስለዚህ አሁን ዋናው ትልቁ ነገር መጽሐፍ ቅዱሳዊ አይደለም የተባለው ምኑ ነው? የጠላት እጅ እንደነበረ መሆኑ ነው። እሷ ለጠላት አትጸልይም ነው። ታዲያ ድንግል ማርያም ለጠላቷ ያላዘነች፣ ለጠላቷ ያልጸለየች፣ ጠላቷን እንደራሷ አድርጋ ያልወደደች፣ ታዲያ ማን ሊወድ ነው ጠላትን? እንዲያውም ይሄ ታሪክ በእውነቱ ከእሷ ሕይወት ጋር አብሮ የሚሄድ ነው። እንዴ መላ ዘመኗን አሳደዷት። ደግሞ እንደው አስከሬኗን እንኳን ለማቃጠል እስኪ ተመልከቱ። አስከሬን ለማቃጠል የወሰኑትን እኮ ነው። እና መልአከ እግዚአብሔር ሲቀጣ ደግሞ እሷ አትቅጣብኝ እባክህ። ጠላትን መውደድ ማለት ይሄ ነው። ፍቅር ማለት ይሄ ነው።
የእመቤታችን ጠባይ ማለት ይሄ ነው። የእመቤታችን ባህሪ ማለት ይሄ ነው። ርኅሩኅት ናት፣ አዛኝ ናት። የአምላክ እናት የሆነችም ለዚሁ ነው። ከሴቶች ሁሉ የመረጣትም ለእሱ ባህሪ ተስማሚ ስለሆነችለት ነው። የእሱ ባህሪ ደግሞ ፍቅር ነው። የእሱ ባህሪ ሰላም ነው። የእሱ ባህሪ ለሌላው ተላልፎ መስጠት ነው። ሌላውን መውደድ ነው። እስከ ሞት ድረስ ጠላትን መውደድ ነው እና ስለዚህ እኛ አናፍርበትም፣ ደስ ብሎን የምንቀበለው ታሪኳን ማለቴ ነው። በሌላ በኩል አሁን እንዴት በአካለ ነፍስ ልትጸልይ ትችላለች? እስኪ እንደው የራዕየ ዮሐንስ ምዕራፍ 6ን እስኪ እንመልከተው። በምድር ላይ ደማችን ያፈሰሱትን ደማችንን እስከ መቼ ድረስ ነው የማትበቀለው? ምክንያቱም በቀልን ለእኔ ስጡኝ ብሏል ጌታ። ጠላትህን ውደድ፣ የሚረግምህን መርቅ፣ ለሚያሳድድ ጸልይ፣ ቢገልህ ሙት እንጂ አትግደል ነው። ነፍስህን አይገልም፣ ቢገል ስጋህን ነው ይግደልህ። በቀሉ የኔ ነው ነው የሚለው። በቀል የኔ ነው፣ እናንተ አትበቀሉ። መበቀል እየቻሉ አጸፋውን መመለስ እየቻሉ ሲገሏቸው መግደል እየቻሉ ለሱ እየሰጡ ሁሉን ነገር አንገታቸውን የሰጡለት ደማቸውን ያፈሰሱለት አሁን በአካለ ነፍስ አሉ። ራእይ 7 ላይ እንደመርገነ አሁንም አሉ። እንኳን እነሱ በምድር ላይ ለሰው አዝኖ የማያውቅ ሉቃስ ወንጌል ምዕራፍ 16 እንደምናው አዝኖ የማያውቅ ያ ነው የተባለ ሰው እንኳን በአካለ ነፍስ ሆኖ ከአብርሃም ጋር በተነጋገረ ጊዜ በአካለ ነፍስ ሆኖ በአካለ ሥጋ ላሉ በምድር ላይ ላሉ በአባቱ ቤት ላሉ ለአምስት ወንድሞቹ እንዴት እንደተጨነቀ አልዓዛር ከሞት ሄዶ እንዲሰብክላቸው እሱ ወደ ገባበት መጥፎ ቦታ እንዳይገቡ ምርጫቸውን በምድር ላይ እንዲያደርጉ እንደሱ እንዳይጎዱ ለአምስት ወንድሞቹ አሰበ ይላል። እንኳን ወላዲተ አምላክ ድንግል ማርያም በአካለ ነፍስ እንኳን ቅዱሳን በአካለ ነፍስ እና ይሄ እኮ በእኔ የሚያምን ቢሞት እንኳ ሕያው ነው። ቅዱስ ጳውሎስ ሊሄድ ከክርስቶስም ጋር ልኖር እናፍቃለሁ አለ። እንዴ ከክርስቶስም ጋር ላለማወቅ ነው እንዴ? እንደውም ቆሮንቶስ 13 መጨረሻ ላይ ዛሬ በድግዝግዝ እንደምናይነን አለ፣ በኋላ ግን በግልጥ ሁሉን እናውቃለን አለ። ዛሬ በስጋ ስለተሸፈምን የምናየው የለም፣ በአካለ ነፍስ ግን ከመላእክት ጋር በህብረት ስናመሰግን በቀንም በሌሊት ያን ጊዜ የማይገለጥ ነገር የለም፣ የማይታወቅ ነገር የለም። ዕውቀት ሁሉ ምሉ ነው የሚሆነው። እኛ አሜሪካ ሆነን እኮ ሳተላይት እንደልብ ሆኖ አፍሪካን በሌላው ዓለም ሁሉ ያለውን እናያለን። በአገራችን ግን በገጠር በጫካ የሚኖር ደግሞ እኛን ማየት አይችልም። ለምን? ጫካ ውስጥ ነው የሚኖር። እኛም የኃጢአት ጫካ በበዛበት በስጋ ተሸፍነን የምንኖር የምናየው ነገር የለም። እነሱ ግን ያዩናል። እንኳን ወላዲተ አምላክ ድንግል ማርያም። ስለዚህ ጸልያ የዚህን ሰውዬ እጅ መለሰች ቢባል ደስ እያለን ነው የምንቀበለው። አሁንም ይልቅ አሁንም ቢሆን በአገራችን ሰይጣን የቆረጠብንን ፍቅር አሁን ዛሬ አንዱን ክልል ከአንዱ ክልል ቆርጦብናል። አንዱን ክልል ከአንዱ ክልል፣ አንዱን ጎሳ ከአንዱ ጎሳ፣ አንዱን ኢትዮጵያዊ ከሌላው ኢትዮጵያዊ የነበረውን ፍቅር ቆርጦብናል። ያን እንዲቀጥልልን በቃና ዘገሊላ ሰርግ ተቋርጦ የነበረውን ያን ግብዣ እንዲቀጥል እንዳደረገ አሁንም በሷ ምክንያት በሷ ምልጃ በቅዱሳን ምልጃ በስጋ ባሉትም በአካለ ነፍስ ባሉትም እነሱን ምክንያት አድርጎ ድሮም እኮ አንዳችን ለአንዳችን እንድንጸልይ ያደረገው እኮ የአንዳችን ችግር ጠፍቶት አንዳችን ልንነግረው አይደለም፣ እንድንተሳሰብለት ነው፣ እንድንከባበርለት ነው። አንዳችን ከአንዳችን እግር በታች በትሕትና ራሳችን ዝቅ እንድናደርግ ነው። በመተሳሰብ ፍቅራችን እንዳይቋረጥ ነው። የክርስትናን ሕይወት ሞተ ስጋ የክርስትናን ፍቅር ሞተ ስጋ አይገታውም። የድንግል ማርያምንና የእኛን ፍቅር ሞተ ስጋ አይገታውም። የሐዋርያት የሰማዕታት የአባቶቻችን የእናቶቻችን ፍቅር ሞተ ስጋ አይገታውም። ቤተ ክርስቲያን ሁለት አይነት ናት፣ የምትታየዋና የማትታየዋ በአካለ ነፍስ ያሉት ከቅዱሳን መላእክት ጋር፣ የምንታየው ደግሞ በአካለ ስጋ ያለ ነው ከቅዱሳን መላእክት ጋር። ቅዱሳን መላእክት በአካለ ነፍስ ካሉትም ጋር ናቸው፣ በአካለ ስጋ ካለነው ጋር ናቸው። ታዲያ ለምንድን ነው በእመቤታችን ላይ ይህን ያህል ንቀት ይህን ያህል ውርጅብኝ? እንደው ዝም ብሎ ሁሉም የአፉ መክፈቻ የሚያደርጋት እሷን ልክ ደግሞ ሰይጣን እኮ የኢየሱስ ወዳጅ ለኢየሱስ አምልኮ ቀናያን እየመሰሉ እኮ ነው።
አንዲት ሰው ለኢየሱስ አምልኮ ቀናኢቱና ድንግል ማርያም እንዴት እንደምታጣጥል በጣም ያሳፍራል። አሁን ደግሞ ምን የሚያሳፍር ሌላ ማርያም አለች። እንዲያው በጣም ነውር ነው። ታዲያ ለምንድነው ነው ዋናው ነገር እንዲህ ያለው ጦርነት በድንግል ማርያም ላይ የተከፈተው? እንዲህ ያለው ጦርነት በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ የተከፈተው ለምንድነው ስንል በኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ምን ይላል? አዳምና ሔዋን በደሉ፣ አዳምም ተቀጣ፣ ሔዋንም ተቀጣች፣ ዲያብሎስም እንደዚሁ። የሆነ ሆኖ ምን አለው ዲያብሎስን? ከዚህ በኋላ ለእግዚአብሔር በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አድርጋለኋል። በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። ከሴቷ የሚገኘው ዘር ራስን ይቀጠቅጣል። አንተም እየተከተልክ ሰኮናውን ራሱን አይችልም። ራስ ከተመታ ሞት አለ። ሰኮና ግን ያው ያቆስላል እንጂ ተጎጁ ምንም አይሆንም። የሆነው ሆኖ ግን ያች ባንተና በሴቲቱ ሲባል ለጊዜው ሔዋንን ይምሰል እንጂ ዋናው ትርጉሙ ወላዲተ አምላክ ድንግል ማርያምን ነው። ከሴቷ የተገኘውም ዘር ሰው የሆነው አምላክ መድኃኔ ዓለም ኢየሱስ ክርስቶስን የጠላት ዲያብሎስን ራስ መለኮት በተዋሃደ ደሙ የቀጠቀጠ፣ መለኮት በተዋሃደው ደሙ በሞተ ስጋው የቀጠቀጠ ያሸነፈ፣ ሞትና መቃብርን ያሸነፈ፣ በክብር ያረገ፣ በአባቱ ቀኝ በቀደመ ክብሩ የተቀመጠ፣ የዓለም ቤተ ክርስቲያን ራስ የሆነ ዳግም የሚመጣ ዓለማትንም የሚያሳልፍ ሁሉን ቻይ አምላክ ኢየሱስ ክርስቶስ ነው የሴቷ ዘር የተባለው። ስለዚህ በእሷ ተደብቆ በእሷ ስጋ ተደብቆ ስለሆነ ጉድ ያደረገው አዳምና ሔዋንን በእባብ አካል ተሸፍኖ ጉድ እንዳደረጋቸው እሱ ደግሞ በድንግል ማርያም አካል በስጋ ተሸፍኖ ደግሞ ታየው በስጋ ታይቶ ደግሞ ጉድ አደረገው። ስለዚህ ድንግል ማርያም ዲያብሎስ አይወድም። ለዚህ ነው የሉቃስ ወንጌል ምዕራፍ 2 ውስጥ ምንድነው አረጋዊ ስምዖን በመንፈስ ቅዱስ ተሞልቶ ጌታን በታቀፈ ጊዜ ትንቢት ተናግሯል። ስለ እስራኤልም ትንቢት ተናግሯል፣ ስለ ጌታም ተናግሯል። ስለ እመቤታችን ሲናገር ግን በጣም የሚገርም ነው። አንቺ አለ በነፍስሽ ሰይፍ ያልፋል። ሰይፍ ምንድን ነው? እንደ ሰይፍ የሚቆራረጥ ሐዘን አለች እኮ እዚያ ቀድም ስናነበው የሉቃስ ወንጌል ምዕራፍ 1 ላይ የባሪያይቱን ውርደት ተመልክቷልና በምድር ላይ ስትዋረር ነው የኖረችው፣ ስታለቅስ ነው የኖረችው። ድንግል ማርያም ምናልባት ስታለቅስ ካልሆነ ስትስቅታት አይታወቅም። አሁን እንኳን ተመልከቱ እንግዲህ ይሄን ዓለም በ64 ዓመቷ ትታው ከሄደች በኋላ እንኳን እስካሁን ድረስ የማንም መፍቻ ድንግል ማርያም ናት። ደግሞ ድንግል ማርያምን ደግሞ ሁልጊዜ አፋቸው መክፈቻ ሲያርግ ምን አለ እንደው እመቤታችን እንደው ቢያንስ እንደ ቅድስት ኤልሳቤጥ የጌታ እናት እንደው ያም ተነስቶ ማርያም እንደው ከአንዲት ተራ ሴት ባነሰ ሁኔታ አጠራርና አመለካከት እንዲህ አይነት እሷን ምክንያት በማድረግ ሁልጊዜ በየሚዲያው ውርጅብኝ፣ በየሚዲያው ጦርነት፣ በየሚዲያው ግጭት፣ በየሚዲያው ፍጭት ይሄ ጌታንም ለማስደሰት አይደለም፣ እሷንም ለማስደሰት አይደለም። በዋናነት ግን በእሷ ሆኖ ስለሆነ ሰው የሆነው አምላክ ኢየሱስ ክርስቶስ ጉድ ያደረገኝ እሷን እንዲያው ይህን ዓለም ብትተወውም እንኳን አለቃትም እያለው እስካሁን ድረስ በእሷ ምክንያት ጦርነትን በሰዎች ያድሩ እንዲከፈት የሚያደርገው ዲያብሎስ ነው። ለምን? ከሰማይ ወደ ምድር የወደቀ እስከ ሰራዊቱ ሌላ ስራ የለውም። ሁላችን መክሰስ፣ ሁላችን ማጋጨት፣ ሁላችን ማባላት፣ ማገዳደል፣ በተለይም እንደሷ የሚጠላው ስለሌለ እሷን አጀንዳ ማድረግ ነው። በእውነቱ ቅድም እንዳነበብነው አሁን የሉቃስ ወንጌልን አሁን በእውነት ስለ ድንግል ማርያም በዘመናችን አንቺ መልአኩ እንዳለሽ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ ጸጋን የተመላሽ ነሽ፣ ደስ ይበልሽ የሚለውን አስፋፍተን ቅድስት ኤልሳቤጥ ቃሉ የተፈጸመላት ማለት ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ይሉታል። ያ ሁሉ ስለ እሷ የተነገረው ትንቢት ሁሉ የተፈጸመላት መልአኩ ቅዱስ ገብርኤል ሲያበስርሽ ደግሞ አምነሻል፣ በማመነሽ እሱን ጸንሰሻል እና ያንቺን ድምፅ ስሰማ በማህፀን ያለው እንኳን በደስታ ዘለለ ሲሆን በእውነት እንደ ቅድስት ኤልሳቤጥ
በእውነት በማህፀን ያለው በደስታ እስኪዘል ድረስ ማወቅ እንዴ ጽንስ በማህፀን በደስታ ሲዘል የሷን ድምጽ ሰምቶ በእናቱ ጆሮ ሰምቶ ሲዘል እኛ እንዴት ነው ከጽንስ በታች ምን ሆነና እንደ ቅድስት ኤልሳቤጥ የጌታ እናት ብለን ለማመስገን ትውልድ ሁሉ ብጽዕት ይሉኛል አለች። እነሆ ብጽዕት አንቲ፣ ቅድስት አንቲ፣ ቡርክት አንቲ፣ ውድስት አንቲ፣ ክብርት አንቲ። እንደው የእሷን እናትነት ክብሯን ለመግለጥ ጊዜው ተርፎን ነው ወይ አጀንዳ አድርገን እሷን የምንጨቃጨቅባት? እኔ ነውር ይመስለኛል፣ ጥሩ አይደለም። ግን ለምን ለሚለው ግን መልሱ ለምን ለሚለው ግን በእውነቱ ሌላ አይደለም። በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። ያ ጠላትነት ነው። በአገራችንም እኮ ቢሆን እውነቱ አሁን ገበሬው መከራ የሚያየው ይኸው ከድሮ ከደርግ ከኢህአፓ ከኢዲዩ ከህወሓት ጉሬላ ተዋጊነት ጀምሮ የመንግስት ወታደር ይሄድና ያን ሽፍቶችን አብልታል፣ አጠጥታል፣ እነሱን ረድታል፣ ቤቱ ይቃጠላል፣ ክምሩ አዝመራው ይቃጠላል፣ ይታሰራል፣ ይገደላል። እንደገና ደግሞ ሌላው ጫካ ያለው ይመጣና ደግሞ የመንግስቱን ወታደር አብልታል፣ አጠጥታል፣ ኢንፎርሜሽን ነግራል፣ እንዲበላል፣ ቤቱ ይቃጠላል፣ አዝመራ ይቃጠላል፣ ከብቱ ይዘረፋል፣ ይገደላል። ለምን? ጠላቴን አስጠግተህብኛል በሚል ረድተህብኛል በሚል። እመቤታችንም እንደዚህ ነው። ጉድ ያረገኝን ኢየሱስ ክርስቶስን አንቺ ነሽ ምክንያት የሆንሽ አንቺ ነሽ። አንቺ ቅድስት ንጽሕት ከሴቶች ተለይተሽ የተባረክሽ ጸጋን የተሞላሽ ባትሆኚ ኖሮ እሱ ሰው አይሆንም ነበር፣ እኔንም ጉዳይ አያደርገኝም ነበር። ይኸው ዛሬ ማንም በእሱ ያመነ ሁሉ አይቀልድብኝም ነበር ነው። ስለዚህ ውጊያው ከዲያብሎስ ነው፣ እኔ ከሰው ነው አልለውም። የኛ ውጊያ ከስጋና ከደም ጋር አይደለም አለ ኤፌሶን 6 ላይ በአይምሮ ከሚያልፉ ከአጋንንት ጋር ከክፎች መናፍስት ጋር ነው። ስለዚህ እኔ አደራ የምለው በእውነቱ እመቤታችንን አጀንዳ አድርገን ልክ እንደው ኢየሱስ ክርስቶስን ያከበርን ወንጌሉን ያከበርን እያስመሰለ ወይም ድንግል ማርያምን ያከበርን እያስመሰለ በመካከላችን አሁን በመካከል የሚታየው ጦርነት አሳዛኝ ነው። ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእውነቱ ያላለችውን የሃይማኖት መገለጫዋ ያላለውን እንኳንና የኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም አከበርን የሚሉት በእውነቱ ካቶሊኮች እንኳን ያሉ አይመስለኝም። በክርስቶስ ፈንታ የተኳት አይመስለኝም። ደግሞም አለመሆኑን ባለፈው አውጀዋል። እና እሷን ማክበር ማለት እሷን በክርስቶስ መተካት ማለት አይደለም። ደግሞ መድኃኒት አሏት፣ አዳኝ አሏት። እንዴ መጽሐፍ ቅዱስ እኮ ሰዎችን አዳኞች ብሏቸዋል። እንዴ እኛንም እኮ እያንዳንዳችን አድኑ ተብለናል። የዚያ የይሁዳ መልእክት ላይ አንዳንዶችን ከእሳት ነጥቃችሁ አድኑ ይላል። ክርስቶስን ሁኑ ማለት ነው እንዴ? እንደ ክርስቶስ ደም አፍሳችሁ በደማችሁ ኃጢአት አስተስሪው ማለት ነው አይደለም። እንዴ ድንግል ማርያምንም ቅዱሳኑን አዳኞች የምንለው እኮ ልክ በዶክተሮች ምሳሌ ነው። አሁን ለምሳሌ አንድ ዶክተር አንድን ደንበኛውን በሽተኛውን ወይ አድነዋል። ከዚያ በሽተኛውን የሚጠይቁ ሰዎች ሲመጡ እግዚአብሔር ይመስገን ይኸው ዶክተር እገሌ እጅ ሁሉ መቼም መድኃኒት ነው፣ በእንዲያው እሱ ደረሰልኝ፣ ይኸው በነፍሴ ደርሶ አዳነኝ ይላል። ግን ጀርሙን የገደለው ክኒኑ ነው እንጂ ዶክተሩ አይደለም። ግን ከክኒኑ ለማድረስ ደግሞ ጸጋው አለው፣ ዕውቀቱ አለው፣ ችሎታው አለው። ስለዚህ እኛ ድንግል ማርያምን አዳኝ የምንላት ክኒኑን ስለሰጠችን ነው። እንዲያውም እሷን ልዩ የሚያረጋት ያ ክኒኑ የሞት መድኃኒት ክኒን ኢየሱስ ክርስቶስ የሞት መድኃኒት መድኃኒቱ የተቀመመው በእሷ ማኅፀን ነው፣ የተገኘውም ከእሷ ነው። ሐዋርያትም አዳኞች፣ ቅዱሳን ሁሉ አዳኞች፣ እኛም ራሳችን አዳኞች የምንባለው እኮ ከብቸኛው መድኃኒት ከእሱ ጋር በማገናኘት ነው። በዝማሬም ይሁን በማስተማርም ይሁን በሆነው ነገር እግዚአብሔር መንፈስ ቅዱስ ምክንያት ባደረገን ነገር ሁሉ ኃጢአተኞችን ያላመኑትን አቅርበን እሱን እንዲያምኑ አድርገን ከዳኑ ያመኑና የወደቁትን በኃጢአት ደግሞ በንስሐ እንዲመለሱ አድርገን እንደገና ደግሞ በቅዱስ ቁርባን ተቀድሰው ወደ ቀደመ ሕይወታቸው ከተመለሱ ከዳኑ አዳኞች እንባላለን። ግን የኃጢአት ስርየት መለኮት በተዋህዶ በኢየሱስ ክርስቶስ ሥጋና ደም ብቻ ነው። ያለሱ ደም የኃጢአት ስርየት የለም።
እና አሁን ድንግል ማርያምን አሁን ኃጢአቴን አስተስርይልኝ ልንል እንችላለን። ያ ማለት ኃጢአትን ከሚያስተሰርየው ልጅሽ እባክሽ አገናኝኝ ይቅር እንዲለኝ ኃጢአትን የሚያስተሰርየው ልጅሽ ፈጣሪሽ መድኃኔ ዓለም ኢየሱስ ክርስቶስ ይቅር እንዲለኝ ለምኝልኝ ነው። በሷ ጸሎት በሷ ምልጃ እኛን ምክንያት በማድረግ አሁን ሰዎች ከደሙ ጋር ተገናኝተው በሩን ማሳየት መንገዱን ማሳየት ማለት እኮ ነው። ለምሳሌ አንድ ሰው መንገድ ጠፍቶት ሲባክል እንዲያው እንዲህ አይነት መንገድ ፈልጌ ነበር ከዚህ የሚያደርሰኝ ያውል ቆይ እንዲያውም ከመንገዱ አድርሼ ልምጣ ይልና በኋላ ከመንገዱ አድርሶ ሲመጣ እገሌ እኮ እዚያው መንገዱ አግብቶኝ እኮ ነው የሄደ ይላል። ከመንገዱ አግብቶኝ ሄደ በቃ ካሰብኩበት ደረስኩ ይላል። እና ከድንግል ማርያም ጀምሮ ቅዱሳን ሁሉ እኮ ከመንገዱ ማድረስ ነው። ብቸኛው የሕይወት መንገድ ኢየሱስ ክርስቶስ ነው። ከበሩ ማግኘት ነው። ብቸኛው የመንግሥተ ሰማያት በር የመዳን በር ኢየሱስ ክርስቶስ ነው። ከሱ ውጭ ሌላ የኃጢአት ስርየት የለም። ሰውም አምላክም የሆነ እሱ ነው። ሰውም አምላክም ሆኖ መለኮት የተዋሃደው ደም በቀራንዮ የፈሰሰው የእሱ ብቻ ነው። ኃጢአትን ማስተስረይ የሚችለው ደግሞ እሱ ብቻ ነው። ስለዚህ በእውነቱ ጥያቄው በመጠኑ የተመለሰ ይመስለኛል። እና መጽሐፍ ቅዱሳዊ አይደለም አይባልም። የድንግል ማርያም የሕይወት ታሪክም የእያንዳንዳቸው የሐዋርያት የሕይወት ታሪክም የሰማዕታት የሕይወት ታሪክም እንደ ሁሉም ነገር በአዲስ ኪዳን በወንጌል ካልተገኘ አይባልም። የእያንዳንዳቸው ታሪክ ሊገኝ የሚችለው በቤተ ክርስቲያን ታሪክ ነው ለማለት ነው። በእውነቱ ይልቅስ ከዚህ የምንማረው ምንድነው? ወላዲተ አምላክ ድንግል ማርያም ጠላትህን ውደድ የሚለውን እስከ ሞት ድረስ እንደው የእሷ ሰውን የመውደድ ጠላትንም ጭምር የመውደድ ፍቅሯ ሞተ ሥጋ ያልገታው። ለምሳሌ የቅዱስ እስጢፋኖስን ሕይወት ስናይ ሞተ ሥጋ ያልገታው ፍቅር ነው። እየገደሉት እየሞተ ይጸልይላቸዋል ወገኖቹ። በእርግጥ ከባለቤቱ ከመድኃኔዓለም ከኢየሱስ ክርስቶስ ያገኘ ነው። የኢየሱስ ክርስቶስን ፍቅር እኮ ሞተ ሥጋ ያልገታው እየሞተ እየገደሉት የሚያደርጉትን አያውቁምና ይቅር በላቸው። ፍቅር ይሄ ነው። ይሄ ደግሞ ከልብ ነው። ያፍ አይደለም፣ የለበጣ አይደለም፣ የከንፈር አይደለም፣ የልብ እውነተኛ ፍቅር ነው። የእመቤታችን ደግሞ እንዲህ አይነት ታሪክ የሚነገርላት ሲያንስባት ነው ለማለት ነው። ያስተማረን የመከረን እግዚአብሔር መንፈስ ቅዱስ ስሙ ለዘላለም የተመሰገነ ይሁን። ለዛሬው እዚህ ላይ ይበቃናል።